السلام عليكم ورحمة الله تعالى وبركاته أحبابنا نتناچو كنيا غا هلو سلام الحمد لله ይህ እንግዲህ የዘንድሮ ዒድ በታላቁ ሼኽ በሼኽ መሐመድ ታጁዲን ሐሪማ የሰገዱ ናቸው ማለት ነው። ይሄ ሁሉ ከወሃቢያ ጋር አንድ መሆን ስለማይቻል ትልቁ ዋናው የዓቂዳ ልዩነት ስላለ ማለት ነው። የሚገርመው ነገር በርካታ ሰው ነው በጣም የገባው ከሴትም ከወንድም እንደምታዩት ይሄን ነገር አንዳንድ የህግ አካሎች ለመከልከል ፈልገው ነበር፣ ነገር ግን አልቻሉም። አሁንም ነገም ሃይማኖታችን ላይ ምንም ድርድር እንደሌለና ከወሃቢያ ጋር አንድነት እንደሌለ ማወቅ ይኖርብናል ማለት ነው። በተለያዩ ቦታዎች እነሱ በተለያየ ነገር እያጭበረበሩ ሊያሞኙ ይሞክራሉ። ኩምቡልቻ ላይ ወሎ ኩምቡልቻ ኻሊድ መስጂድ ሶላት ሲሰገድ ሼኽ ሰዒድን እስካሁን ድረስ አልቀየሯቸውም። የኻሊድ መስጂድ ኢማም ማለት ነው። ውሸታቸውን ነው። ሰውን ማህበረሰቡን እስከሚቆጣጠሩ እስከሚይዙ እያስለመዱ እንጂ ወላሂ ያበሯቸዋል። ምንም ጥያቄ የለውም። የሚገርመው ነገር ሼኽ ሰዒድ ዳኽል የሚያሰግዱ ከሆነ ችግር የለውም ብለው ሐታ አህሉ ሱና ወል ጀማዓ የሆኑት እዛ እየሄዱ ይሰግዳሉ። ለምን እነሱ ጋር ይኬዳል? ለምን? እንግዲህ ለዚህም ምልክት አዲስ አበባ ላይ ዘንድሮ ያሰጀደው ማን ነው? ኢብራሂም ቱፋ ነው። ኢብራሂም ቱፋ ሼኽ ጧሃን ለዘንድሮ ምን ብለዋቸዋል? ፍቀድ ብለው አታለው እንዳይሰግዱ እንዳያሰጅዱ አድርገዋቸዋል ማለት ነው። ወደፊት የሚገርመው ነገር ወደፊት ወላሂ ብዬ የምናገረው ከሁሉም ቦታ ያበራሉ። እነዚህን እየተጠቀሟቸው ነው። ህዝቡ ስለሚሸሽ በአንድ ጊዜ ቢያበሯቸው ስለሚሸሽ እየተጠቀሟቸው መሆኑን ወቁ። ስለዚህ እነሱ ካሰግዱ የኛ ከሆኑ እያላችሁ የኛ የሆናችሁ ባካችሁ ልትታለሉና ልትሸውዱ አይገባም። አህሉሱና ወልጀማዓ በየቦታው ነስር እንዳገኝ እኛም ከነሱ እያጀብን በሚያስፈልገው ነገር ከዑለማዎቻችን ጎን በማንኛውም ሁኔታ መሆን እንዳለብን መገንዘብ አለብን። ባረከላሁ ፊኩም።